አፍሽን ዝጊ ሜሮን። የመጨረሻ መልሴ እሱ ጉዳዩን ሳይጨርስ ከዚህ አይሄድም። አንተ ነው ውሳኔ ሰዩ። ጆሲ ትሄዳለህ አትሄድም? አረ ሄዳል ጋሽ ግርማ። ጆሲ እሄዳለሁ በለው እንጂ ሰዎቹ ባንተ ምክንያት እኮ ሊጋደሉ ነው። በቃ ሜሮን ረፊ፣ ከዚህ በላይ ይበቃሻል። አይዞ ሳሚ፣ ተረጋጋና ተቀመጥ። ወደ ክፍሉ ገብቶ ቢያርፍ አይሻልም ጆሲ? አሁን ደህና ነኝ፣ አታስቡ። ምንድነው አንድ ነገር በተፈጠረ ቁጥር እየሄዱ ዘርፈጠ ማለት? አሁንስ አስጠላኝ። ገና እርስ በርስ አጫርሳችኋለሁ። ሳሚ ደግሞ ለመታኝ ጥፊ ሲያንስ። ቆይ ሜሮን፣ አንቺ ቁጭ ብለሽ ከምታይ ክፍሉ እንኳን አታዘጋጅለት? አጠገቡ ያለችው ሰራተኛ ታዘጋጅለት። ዝም ብላ አትቀደድ። ጆሲ አትጨነቁ፣ እኔ አሁን በጣም ደህና ነኝ። ወንድሜ፣ በዚህ ልክ ብስጩ መሆን የለብህም። እባክህ ራስን ለመጠበቅ ሞክር። አንቺ ግን ምን አይነት ጭካኔ ውስጥ ይሻል? አንተ ራስህን ጨካኝ እንደሆነ ያደረግኝ። ይሄ ማመን አልችልም። ጭራሽ ለመጥፎ ተግባርሽ ተጠያቂው ነኝ። እኔን ማዳመጥ አትፈልግም። ሁሌም እኔ ልክ ነኝ ብለህ ታምናለህ። እኔ ላንተ ሁሌም ስህተት ነኝ። ስለዚህ በጭራሽ ለማንም ሀዘኔታ ሊሰማኝ አይችልም። አንቺ መቼ ነው ልክ ሆነሽ የምታውቂው? ስለ ሰላም ነው ስለ ጆሲ መቼ ነው መልካም ነገር አውርተሽ የምታውቂው? አንቺ ያንተ መልካምነት መለኪያ ይሄ ነው? ቆይ ባንተ ፊት መልካም ሆኜ ለመታየት ወንድሜ የምትለውን እስስት መሳይ መውደድ አለብን? ባቶቹ እንኳን ለራስሽ ክብር ስትይ እሰው ፊት የምታደርጊውን ነገር በልክ አድርጊው። ስለ ራስሽ ክብር ይኖርሽ እያልኩሽ ነው። እሱ እዚህ እንዲቆይ ያለመፈለጌ ክብር ማጣት አድርገህ እያየኸው ነው? አየሽ፣ የምትናገሪው ነገር ያንቺን ማንነት ያሳያል። ስለዚህ ራስሽን ካጉል ስድብና ተንኮል ቆጥቢ። እኔ ወድቄ ስነሳ እንኳን የመደንገጥ አላየሁብሽም። እንግዲህ አንተ ደስ ያለህን ነገር ማሰብ ትችላለህ። እኔ ግን ሁሌም ማድረግ ያለብኝን ነገር አደርጋለሁ። አንድ ጥያቄ ልጠይቅሽ። ምንድን ነው እሱ? አንቺ የምር ከኔ ጋር መኖር ትፈልጊያለሽ? አልገባኝም። ምን የሚሉት ጥያቄ ነው? ቀጥተኛ ጥያቄ ልጠይቅሽ። ከኔ ጋር መቀጠል ትፈልጊያለሽ ወይ? ካንተ ጋር ለመኖር መስሎኝ እዚህ ያለሁት። ቆይ ምን ለማለት እየሞከርክ ነው? ጥሩ፣ ከኔ ጋር ለመቀጠል ከፈለግሽ ራስሽን ማስተካከል አለብሽ። በምንም ሁኔታ ውስጥ በእኔ ተቃራኒ እየቆምሽ እኔን ለማሸማቀቅ ሞክሪ። እያስፈራራኸኝ መሆኑ ነው? አይደለም፣ ከኔ ጋር ለመቀጠል የሚያስችልሽን ሁኔታ እየነገርኩሽ ነው። እና እኔ ካንተ ጋር ለመኖር ስል መገዘት አለብኝ ማለት ነው? የራሴ ሀሳብ አይኖረኝም? በምወዳቸውና ቦታ በምሰጣቸው ሰዎች አትምጭብኝ። ጨርሻለሁ። እንግዲያውስ አንተም እኔም መስማት ግድ ይልሃል። ምንድነው እሱ የምሰማሽ? በተመሳሳይ ሁኔታ እነዚህ ሰዎች በእኔ መንገድ እንዳይቆሙ ንገራቸው። በጭራሽ በመንገዴ እንዲቆሙ አልፈልግም። አልገባኝም። ቆይ ጆሲና ሰላም ካንቺ ጋር በተለየ ሁኔታ ምን ያገናኛቸዋል? እንግዲህ የሆነውን ነው እየነገርኩ ያለሁት። እኔም ሚስት ነኝ፣ ልታከብረኝ ይገባል። ከእኔ ይበልጥ የሚያስከብርሽ የራስሽ ስራ ነው ሜሮን። ይህን ለእኔ አትነግረኝም። በድጋሚ ግን የምነግረህ ነገር ቢኖር እኔ ካልደረሱብኝ ማንም ጋር አልደርስም። ታዲያ ጆሲ ምን ቢበድልሽ ነው ከዛ ሰው የጋበረሽ ይውጣ ይውጣ የምትይው? ይሄን ማመን አልችልም። የሚገርም ለውጥ ነው እያየሁብህ ያለሁት። ምንድነው የምትቀባጥሪው? የጠየኩሽን ጥያቄ በቀጥታ መልሽልኝ። ቆይ አንተ ግን ለራስህ ታውቀዋል? ምኑ? የገዛ አባትህን እንኳን አባዬ ብሎ ለመጥራት ያንቀሃል።
አባቴ ከማለት ያ ሰውዬ ብሎ መጥራት እስከዚህ ድረስ ያደረሰ ምንድነው? ቆይ አባትን እስከ መጥላት ደረጃ ያደረሰ ነገር ምንድነው? ሜሮን ይሄ አንቺን አይመለከትሽም። በምንም ሁኔታ ይሁን ስለዚህ ጉዳይ ደግመሽ እንዳትጠይቂ። ለምን ሲባል? ስለማይመለከትሽ። አብሬክ እስከኖርኩ ድረስ ይመለከተኛል። ይሄ የኔ ጉዳይ ነው እያልኩሽ ነው። በጭራሽ እዚህ ውስጥ ጣልቃ እንዳትገቢ። ለማንኛውም አንተ ምንን ከመምከር በፊት መጀመሪያ ራስን ተመልከት እሺ? አባትን እየጠሉ ስለ መልካምነት መስበክ ሰይጣንን ቄስ ብሎ እንደመጥራት ይቆጠራል። እሺ መጀመሪያ ለአባት ክብር ይኖርክ። ዝም በይ ሜሮን። ይሄ ሰው ያደረገውን ብታቂ ኖሮ እንደዚህ ባልተናገርሽ ነበር። ቆይ ጋሽ ግርማ ምን የተለየ ነገር አደረገብህ? እስኪ ተናገር። ትሰሚያለሽ? ይሄ ሰውዬ ይቅርታ ሳሚ፣ የምትፈልገው ነገር ካለ ብዬ ነበር። ምንም አይፈልግም። እሺ ቀጥላ። ምንድን ያደረገ? አሁን ተይ፣ ማውራት አልፈልግም። የምን ሽሽት ነው? ቆይ አሁን ልትናገር አልነበረም እንዴ? ጋሽ ግርማ ያደረገብህ ነገር ምንድን ነው? አሁን አስፈላጊው ነገር የጠየቅኩሽ ነገር ማድረግ ብቻ ነው። ሳሚ አንድ ነገር ለመደበቅ እየሞከረ ነው ማለት ነው። ቆይ ሊነግረኝ ፈልጎ ዝም አለ። ሰላም ስትመጣ በአይናቸው ተግባቡ። ስለዚህ አንድ ነገር አለ ማለት ነው። ይህን ጉዳይማ ለጋሽ ግርማ መንገር አለብኝ። አንቺ ግን በየቀኑ ሰይጣናዊ ባህሪሽ እየጨመረ መጥቷል። ለምንድን ነው ሳሚ እንደዛ ወድቀው ምንም ያልመሰለሽ? በእናትህ ተወኝ። ይህን ፊት በየጊዜው ማየት ራሱ በሽተኛ አድርጎኛል። የምር ግን ምን ያክል ጥላቻ ቢኖርብሽ ነው ልብሽ ጥቂት እንኳን ያልደነገጠው? ለዚህ ሁሉ ነገር ደግሞ ተጠያቂው አንተ ነህ። እሺ የራስሽን ክፋት ተግባር በሰዎች ላይ ማላከክ ነውር ነው። እሺ አንተ ሲጀመር ቤቱን ማበጣበጥ ነው እቅድህ። ለወንድም ብታስብለት ኖሮ ከአባቱ ጋር እየተጣላ ዝም ብለህ አታይም ነበር። አየሽ፣ ስተትሽ ያለው እዚህ ጋር። አንቺ መቼ ነው ከሳሚ ጎን ቆመሽ የምታውቂው? ለዛሬ መታመሙ ደግሞ ተጠያቂው አንቺ ነሽ። እባክህ ከቻልክ በእኔ ዙሪያ ማንዣበቡን አቁም። አንድ ማወቅ ያለብሽ ነገር ቢኖር እኔን ከዚህ ቤት ለማስወጣት የምትሰሪው ተንኮል መቼም እንደማይሳካልሽ እንዳይመስልህ። ሁሉም ነገር በእኔ አሸናፊነት ይጠናቀቃል። ክፉ ሰው መቼም አሸንፎ አያውቅም። እራሱ በሰራው ተንኮል ተሰናክሎ ይቀር። አንተ እውቀቱ ቢኖርህ ኖሮ እስከዛሬ የተፈጠረውን ነገር አይተህ ከኔ ጋር ትግል ውስጥ አትገባም ነበር። ይሄ እኮ ትግል አይደለም፣ እውነት ነው። እውነት ደግሞ በጊዜ ሂደት ይጋለጣል። ሞክር። አሁን ግን ከመንገዴ ዞር በልልኝ። አንቺ የድር ቤት ጥሩምባ ደግሞ ምን ማለት ልታወሪ ነው የመጣሽው? ምን? መቼም ከአንቺ የመርዶ ወሬ ነው እንጂ አንድም ቀን ቆንጆ ወሬ ሰምቼ አላውቅም ብዬ ነው። እሱንም እኔ ሆኜ መስሎኝ የምነግርህ። እኔ ባልኖር እኮ የቤት ውስጥ አሻንጉሊት ሆነ ነበር የምትቀረው። በይ 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 ሴትዮ፣ ወደ ጉዳይሽ ግቢ። ትንሽ ሰሙሽ መስመር ትስያለሽ። ሳሚን እናንተን በሚመለከት አዲስ ነገር አለ። ምን አይነት ነገር? ምናልባትም አንተን እስከ ወዲያኛው ድረስ እስከ ማስወገድ ሊደርስ ይችላል። ምንድን ነው የምታወሪው? ቅድም ከሳሚ ጋር ኃይለኛ ጭቅጭቅ ውስጥ ገብተን ነበር። በዛ መሀል ደግሞ ያንተ ስም ተነሳ። ከዛ ሳሚ እንደ እብድ ሆነ። ለምን?
አባቴ ብለህ ጠርተው አታውቅም፣ እንደ አባት አክብረው አታውቅም ስለው በቁጣ ነደደ እኮ። ለምንድን ነው እንደዛ የሆነው? እኔም ያንተን ጥያቄ ጠይቄው ነበር። የሰጠኝ ምላሽ ግን አስደንጋጭም ግራ አጋቢም ነው። እንዴት ማለት? ምክንያቱን ስጠይቀው እሱ ያደረገውን ነገር አታውቂም አለኝ። ማለት ጋሽ ግርማ ምን አደረገህ አልኩት እና ምን መልስ ሰጠሽ? ግራ አጋቢው ነገር የተከሰተው ይህን ጥያቄ ስጠይቀው አልገባኝም። ለምን ቶሎ አትናገሪም? ምንድን ነው የተፈጠረው? ሊነግረኝ ከጫፍ ሲደርስ ያቺ የቤት ውስጥ እንሽላሊት በሩን በርግዳ ገባች። ከዛም ከሳሚ ጋር በአይናቸው ሲያወሩ ተመለከትኩ። ማለት ምን አይነት ነገር ነው የሚያወሩት? ምን ሊሆን ይችላል ጋሽ ግርማ? ልጅቷ እሱ ወሬውን ሊነግረኝ በመሀል ነው የገባችው። ስለዚህ ስለ ጉዳዩ እንዳይናገር ማስጠንቀቂያ እየሰጠችው ነበረ ማለት ነው። እቺ ሴት ለሳሚ ምን አይነት ወሬ ብታወራው ነው መልሳ እንዳይናገር የፈለገችው? እስኪ ጥቂት አስብ። ስለምን ልትነግረው ትችላለች? በተደጋጋሚ ነግሬህ አሁንም አንተ እዛው ላይ ነክ። አሁን በደንብ እያሴሩልህ ነው። የዚህ ነገር ተዋናይ ደግሞ ልጅ ሳሚ ሆኗል። አድፍጠው ይበቀለዋል። ይሄን ማመን አልችልም። በጭራሽ ሊደረግ አይችልም። አንተ መስማት የምትችለው የዛችን ሰራተኛ ድምፅ ነው። ዘብጥያ ስትወረወር ያኔ ሜሮን ማን እንደሆነች ይገባሃል። ይሄ ጎረምሳ በሌላ ተነስቷል ማለት ነው። ከዛች ከማትረባ ጋር ተመሳጥሮ እኔ ነኝ ግርማ ማቀው ምን ማድረግ እንዳለብኝ። ሳሚሻ በነገሮች ብስጩ መሆን የሚያመጣውን መዘዝ ማሰብ አለብን። ጆሲ አሁን ይሄ ቤት በጣም እያስጠላኝ መጥቶ። በእርግጥ በነገሮች መደራረብ ምን ያክል እየተበጠበጥክ እንደሆነ ማሰብ አይከብደኝም። ይበልጥ ደግሞ በእኔ ምክንያት እንዲየሆንክ እንደሆነ ሳስብ በጣም ያመኛል። ላግዝ ፈልጌ ጭራሽ የህመም ምክንያት መሆኔ በጣም ያናደኛል። ጆሲ ተው እንጂ ለኔ ብለህ መስሎኝ የዚህን ሰውዬ ስድብና ንቀት ችለህ አብረኝ የተቀመጥከው። ለኔ ብለህ መስሎኝ ያን የለፋህበትን ፕሮጀክት እኔ ለማስተማመን አይደል እዚህ ቆየው። እሱማው ግን ተመልከት፣ ቤት ውስጥ በእኔ ምክንያት የሚፈጠረውን ትርምስ። በአንተ ምክንያት አይደለም፣ በዚያ ለራሱና ለሆዱ ባደረ ሰውዬ ነው። ተው ሳሚሻ፣ አሁንም ስሜት ያቱ። እኔም ይሄው ጉዳይን ልጨርስና ያንተም ጤና ይመለስ እንጂ በእርግጠኝነት ሰላማዊ ህይወት ትኖራለህ። እሱማ አይቀርም። እውነቱ እስኪጋለጥ የምፈልገው ነገር ላይ እስኪደርስ ነው የምቆየው። አይዞህ ወንድሜ፣ ሁሉም ነገር ይስተካከላል። እጄ ላይ ይወድቃል። ማን? አንተ ራስህ ማን? አይ ጆሲ፣ ምንም አይደለም፣ ዝም ብዬ ነው። እኔ ለምን እንደዚህ እንዳልኩ አላውቅም። ብቻ ራስህን ጠብቅ። በተለይ ግን ከህመም ጋር ተያይዞ። ህመሜ መቼም አይጎዳኝም ጆሲ። አሁን ብቻ ቤት ውስጥ ያለውን ችግር ልፍታ። እኔም አግዛለሁ ሳሚ። ሁሉም ነገር በጊዜ ሂደት ቦታው ይይዛል። በትክክል ያን ቀን እጠብቃለሁ። አሁን ዘና ብንል ይሻላል። ሁሉም ነገር ብንረሳው ነው የሚያዋጣው። የሚሻል ይመስለኛል። ትሰሚያለሽ? ከአንቺ ጋር መነጋገር ያለብን ጉዳይ አለ። ምንድን ነው ጉዳዩ? በሳሚ ጉዳይ። በሳሚ ጉዳይ ምንድን ነው የምናወራው? ይሄ ልጅ ለምን ከኔ ጋር ጸብ ውስጥ እንደገባ አውቄያለሁ።
አንቺ የነገርሽው ነገር እንዳለ ደርሼበታለሁ። ምን ነው ዋሻው እንዴ? ለምንድን ነው አፍጥተሽ የምታይ? ቆይ እንዴት እንደዚህ ያልክ ጋሽ ግርማ? እኔ ምን ልነግረው እችላለሁ? እሱንማ አንቺ ትነግሪኛለሽ። ምንድን ነው የነገርሽው? ምንም አይነት ውሸት አልፈልግም። ምንም አልነገርኩትም። ሲቀጥል እኔ ለሳሚ የምነግረው ምን ጉዳይ አለኝ? እሱም አለሽ። ለዚህ ነው እኮ ያልታሰበ ለውጥ ያመጣው። ቆይ ሳሚ ምን ብሎ? እሱ አንቺን አይመለከትሽም። በእኔ ላይ ያልተገባ አመለካከት አምጥቷል። ጭራሽ ዛሬ እሱ ያደረገውን ነገር ብታውቁ እያለ ለሁሉም እያወራ ነው፣ እየዘራ ነው። ስለዚህ ምን አባሽ ብለሹ እንደሆነ አላውቅም፣ እንደዚህ ይሆን። በጭራሽ ሳሚ እንደዚህ ሊል አይችልም። ማለት ምንድን ነው የማይለው? ማለቴ እሱ ባንተ ላይ መጥፎ ሊያስብ አይችልም። እሱማ አስቦ አያውቅም። አሁን ግን እድሜ ላች በእኔና በአንቺ መካከል የነበረውን ግንኙነት ነግረሽው ሁሉን ነገር አበላሽሽው። እንዴ ጋሽ ግርማ፣ ዛሬም ያን ምሽት የተፈጠረውን ትነግረዋለሽ ብለህ ነው እንዲያሰብከው? እና ከዚህ የከበደ ሌላ ምን ጉዳይ አለ? እንዴ ጋሽ ግርማ፣ በፍጹም አልነግረውም። መቼም ቢሆን አልነግረውም ብዬ ስንቴ ነው የነገርኩ? እኔን ለማታለል ብለሽ ያደረግሽው እንደሆነ በምን ማረጋገጥ እችላለሁ? እኔ ለሱ የምነግረው ቢሆን ለምን እስከ ዛሬ አልነግረውም ነበረ? እኔ በጭራሽ ስለዚህ ነገር አልነገርኩትም። ይሄ ነገር ሳሚ ጋር ደርሶ አንዳች ነገር ቢሰማ እኔና አንቺ ጋር ያለውን ነገር ከባድ ነገር ውስጥ እንደምንገባ እንዳትረሽ። ግድ የለም በጭራሽ አላደርገውም ጋሽ ግርማ፣ እመነኝ። ከኔ ጋር መኖር እንደምትፈልግ እየነገርሽኝ ከጀርባሽ ግን ሌላ ሴራ ውስጥ ነው ያለሽው። ስለዚህ መቼም አላምንሽ። አንተ እኮ እኔን በሙሉ ልብህ ብታምነኝና ትንሽ ብትታገሰኝ ሁሉም ነገር እንደምትፈልገው ይሆን ነበር። ከዚህ በላይ እንዴት ልታገስሽ? እስከ መቼ ነው እንደዚህ የምጠብቅሽ? ጥቂት ጊዜ፣ ከዛ በኋላ አንተ የምትፈልገውን አይነት ሴት መሆን እችላለሁ። አይመስለኝም። በእርግጠኝነት ይሆናል። አንተ ብቻ መነኝ። አሁን የመጣሁት ከሳሚ ጋር ያለውን ነገር እንድታስተካክል ብዬ ነው። አለበለዚያ ግን ከባድ ችግር ውስጥ እንገባለን። እሺ እንዳልከኝ አደርጋለሁ። ጥሩ። ሳሚ ዛሬ በጣም ትልቅ ስህተት እንደሰራ ታውቀዋል አይደል? ቆይ ምን ማድረግ እችላለሁ? በተደጋጋሚ ነግሬህ ነበር ሳሚ፣ ከስሜታዊነት መራቅ አለብህ። አለበለዚያ ግን እኔም አንተም ከመንገዳችን ተሰናክለን ነው የምንቀረው። ሰውየው የሚያደርገው ነገር ከአቅሜ በላይ ሆኖብኛል እኮ። ይኸውልህ ግርማ ቅድም እኔ ጋር መጥቶ ነበር። ምን ለማድረግ? አንተን በሚመለከት እኔን ሊያወራኝ ነው የመጣው። እኔን በሚመለከት ነገር ከአንቺ ጋር ደግሞ ምን ያወራል? የአንተ የባህሪ መቀያየር ከኔ ጋር ተያይዞ እንደሆነ ነው ያሰበው። ምንድን ነው የነገርሽው እያለ በጣም ሲያስጨንቀኝ ነበር። እባክህ ሳሚ ራስህን ለመግዛት ሞክር። እሺ እኔ በቻልኩት መጠን ራሴን ለመቆጣጠር ሞክራለሁ። ይሻላል ሳሚ። አለበለዚያ ግን ግርማ ሁሉም ነገር ላይ ደርሶበት አየር ላይ ነው የምንቀረው። ሰላም፣ አሁን በተቻለን ፍጥነት ይህንን ሰነድ ማግኘት አለብን። አንድ ሀሳብ እያሰብኩኝ ነበር። ምንድን ነው እሱ? ገና አስቤ አልጨረስኩም። በእርግጠኝነት ግን ይሆናል ብዬ ካሰብኩ እነግርሃለሁ። ግን ብቻሽን ምንም ለማድረግ እንዳትሞክሪ። ችግር የለውም ሳሚ። ምንም ነገር ባደርግ እንኳን ራሴን የሚጎዳ ነገር አላደርግም። ለማንኛውም ራስሽን ጠብቂ። ምንም ነገር ከማድረግሽ በፊት ለእኔ ያሳውቂኝ። እሺ ሳሚ። ምንም ሊገባኝ አልቻለም ሳሚ። ቆይ ምንድነው ከሰላም ጋር ስታወራ የነበረው? ምን አወራው ደግሞ? ስታወራ የነበረውን ነገር በሙሉ ሰምቻለሁ። ቆይ ምን ለማድረግ እየሞከርክ ነው ያለው? አንቺ ምን አይነት ሴት ነሽ? እንደ ሰላይ ስትከታተይ ነበር እንዴ? ቆይ አንተ እሷ ክፍል ምን ትሰራለህ? ለምንድነው እሷ ክፍል 10 የምትመላለሰው?
ለምንድን ነው እንደ ባለ ትዳር የማያደርግህ? እንደ ሰው ልታማክረኝ ፈለገች፣ አማከርኳት፣ አበቃ። ምክር? አዎ፣ ምን ችግር አለ? በየጊዜው ክፍሏ በመመላለስ ነው የምትመክራት? ይኸውልህ ቀልድ አልፈልግም እሺ? እኔም እየቀለድኩ አይደለም። አንቺ ግን የሰውን ሚስጥር እየተከታተሉ መስማት ነውር ነው። ነውርማ ትዳርን አለማክበር ነው፣ ሚስትን ማስናቅ። እኔ ምንም የተለየ ያደረኩት ነገር የለም። እንግዲህ ባጭሩ ነግሬሻለሁ። እና ያደረኩት ነገር ልክ ነው እያልከኝ ነው? ምንም ስህተት የለውም ሜሮን። ካልፈለኩስ? ምኑን? ከሷ ጋር 10 ጊዜ እንድትገናኙ አልፈልግም። ስለዚህ የሚስትን ስሜት መጠበቅ አለብህ። ይቅርታ አድርግልኝና በዚህ መንገድ ባናወራ ደስ ይለኛል። አሁን በቀጥታ መልስልኝ። ምኑን ነው መልስልሽ? እንድታገኛት አልፈልግም እያልኩ ነው። አንድ ቤት ውስጥ እየኖርን ከሰው ጋር ትገናኝ ይባላል እንዴ? ጥሩ፣ ምን እንደማደርግ የምታየው ይሆናል። አንቺ ሴት ግን ለምንድን ነው የማትይኝ? ለምንድን ነው ቆይ ከህይወቴ ውልቅ ብለሽ የማትወጪው? ቆይ ምን አደረኩሽ ደግሞ? ከባሌ እራቂ ብዬ ስንት ጊዜ ነው የነገርኩሽ? እነሆ ምን የተለየ ነገር አረኩ? በየጊዜው አንቺ ክፍል ነው የማገኘው። ቅድም ስታወሩ የነበረውን ሁሉንም ነገር ሰምቻለሁ። ስለዚህ ከባሌ እራቂ። ይቅርታ አድርጊልኝና ምንም ባልተፈጠረ ነገር ነው እያወራሽ ያለሽው። ትሰሚኛለሽ? ከአንቺ ጋር መጨቃጨቅ ሰልችቶኛል። ይሄ ነገር የመጨረሻችን ቢሆን ነው የሚሻለው። አንቺ እኮ ነሽ አጉል ጥርጣሬ ውስጥ እየገባሽ ያለሽው። ይሄ አጉል ጥርጣሬ አይደለም እሺ፣ በአይኔ ያየሁትን ነው እያወራሁ ያለሁት። እሺ እኔ አሁን ምን እንዳደርግ ነው የፈለግሽው? የምፈልገውንማ በቀጥታ ነግሬሻለሁ። ማትረቢ የኔ ውድ ዛሬ ላገኘ እፈልጋለሁ። የእውነቴን ነው፣ እየቀለድኩ አይደለም። ነገርኩህ እኮ እንዴ፣ ያው ትንሽ ደብሮኝ ነው። ስለዚህ አብረን ጥሩ ጊዜ እናሳልፋለን። በጣም ጥሩ። የተለመደው ቦታ እንገናኛለን። በቃ እሺ፣ በቃ ቻው። ይቅርታ፣ አንድ ጥያቄ ልጠይቅህ ነበር። ምንድን ነው እሱ? ዛሬ ቤት ውስጥ ማንም የሚኖር አይመስለኝም። ሜሮንም የሆነ ቦታ ልትወጣ ነው። እናማ የተመኘኸውን ነገር ማግኘት የምትችል ይመስለኛል። ምን? የምርሽ ነው ሰላም? አዎ የምሬን ነው። አንተ መታገስ አቅቶ እንጂ እኔ እያሰብኩበት ነበር። እና ከኔ የሚጠበቀው ምንድን ነው? እኔ ምን ላድርግ? ምንም ማድረግ አይጠበቅብህም። ብቻ አንተ ተዘጋጅ። ደስ የሚል ምሽት ይኖርሃል። እሺ እኔ ሰላም እዘጋጃለሁ። በል በቃ ተዘጋጅ፣ ተጠብቀኝ። የትኛውን ልብስ ልበስ? በጣም ዝንጥ ማለት አለብኝ። ይህችን ልዩ ቀን ምን ያህል እንደምናፍቃት እንደነበር ዛሬ ያቺ የጠበካት ቀን ደርሳለች። አንቺ እኮ ልዩ ሴት ነሽ። አንቺ የኔ የግርማ ብቻ ነሽ። ልክ ነገርም እሺ የኔ ጌታ። የኔ ጌታ እስቲ አፍሽ ላይ እንዴት ውብ እንደሆነ ብታይ። ውብ እኮ ነሽ።
Nice. Cheers. Yes. ደስተኛ ነኝ። ደስተኛ ነው አንተ? በጣም እንጂ ሰላምዬ፣ በጣም ደስተኛ ነኝ። ከዚህ በኋላ እድሜ ልኬን ያንተ ስለመሆን ምንም እንዳታስብ። ይህን ልዩ ምን አባቴ ላደረግልሽ? ግን አንድ ግራ ያጋባኝ ነገር አለ ግርምሽ። ምን ነው ደግሞ ግራ የገባሽ የኔ ቆንጆ? አንተ ሁል ጊዜ እዚህ ቤት ነው የምትውለው፣ ስራ የለህም። በዛ ላይ ደግሞ የእኔ የምትለው ንብረትም የለህም። ታዲያ ቆይ በምንድን ነው የምታስተዳድረኝ? አንቺ በቃ ስለሮጡ ብቻ እኮ ገንዘብ አይገኝም። ስለማታውቂ ነው። እኔ ግርማ ያለኝ ንብረት ብዛቱን ብታውቂ ኖሮ እንደዚህ አትይም ነበር። ማለት ምን አለ? ምን የለም ብሎ መጠየቅ ብቻ ነው። ምን የሌለኝ ነገር አለ ብለሽ ነው ሰላም? እኮ ምን አለ? ይሄ ቤት እንኳን በሳሚ ስም አይደል ያለው? አይ ሳሚ ቀለኛ ነሽ። በእርግጥ ያቺ ኬሲ እናቱ በሱ ስም አድርገው ነበር የሞተችው። ደግሞ ይገርምሻል፣ እውነተኛ እኮ እናቱ አይደለችም። ከኔ ከባሏ አስበልጣ በሱ ስም አደረገችው። እኔ ግርማ ይፍሩ ግን ሰራሁለት። ከጎዳና ላነሳችሁ ልጅ ልሰጠው እኮ ነበረ። እኔ ግርማ ግን ሰራሁለት። ፋይሉን ቀይሬው ማንም የማይደርስበት ቦታ አስቀምጫለሁ። ይሄን በጭራሽ ላምን አልችልም። በጭራሽ። ይገርምሻል እንዴ አዲስ አበባ ውስጥ የሚገርም ቤት አለኝ። እንደዛ ግን አትመስልም። ሐዋሳ ያለኝን ሀብት ደግሞ ብታውቂ ትገረሚ ነበር። ሐዋሳ? አዎ ሐዋሳ። ይህ የሚገርም ነው ግርምሽ፣ ይገርማል። ሐዋሳን በጣም ነው የምወዳት። እዛ ምንድን ነው ያለህ ንገረኝ። አሁን ግን እኛ ቆንጆ ጊዜ ብናሳልፍ አይሻልም? ሌላ ጊዜ ሁሉንም ነገር እነግርሻለሁ የኔ ቆንጆ። አሁን ንገረኝ ግርምሽ፣ ሐዋሳ ምንድን ነው ያለህ? ሐዋሳ ያለኝ ቤት በጣም ዘመናዊ ቤት ነው። አሁን የምትኖርበት እህቴ ነች። ግን አንቺ የምትፈልጊ ከሆነ አስለቅቃታለሁ። የሚገርምሽ የሐዋሳ ሐይቅ ላይ ትልቅ ሪዞርት የሚሰራ ጫካ የሆነ ብር አለኝ። እሱ ማየት ይቀራል ግርምሽ። ግን እስኪ ስለ ሐዋሳው ቤት በደንብ ንገረኝ። ምንድን ነው ያለው እዛ? እሺ ምን ልንገርሽ፣ በቃ እጅግ ትልቅና ዘመናዊ ቤት ነው አልኩሽ እኮ። ገባኝ። ግን እንዴት ነው ያገኘኸው? ሰላሜ፣ ይሄ እኮ በጣም ረዥም ታሪክ ነው። አሁን እኔና አንቺ እንግባና ፈታ እንበል። እንዴ ገና ረዥም ሌሊት አንድ ላይ ልናሳልፍ አይደል እንዴ? ስለ ሐዋሳው ቤት በደንብ ንገረኝ።
እዛ ምንድን ነው ያለው? ግን እኮ የኔና ያንቺ ጉዳይ ይቀድማል። እሱ የት ይሄድብናል? አብረን አይደለን እንዴ? ባይሆን ስለ ሐዋሳው ንገረኝ። አንቺ ሐዋሳ ምን ትሰራልሻለች? እዚህ እኮ ዘመናዊ ትልቅ ቤት አለኝ አልኩሽ አይደል እንዴ? ግርምሽዬ የኔ ጌታ፣ እኔ እኮ ሐዋሳን በጣም ስለምወዳት ነው። ይኸውልሽ የሐዋሳን ቤት ያገኘሁት ጭንቅላቴን ተጠቅሜ ነው። ማለት ምን አድርገን ያገኘው? አንዲት የማትረባ እስስት ሚስት ተብዬ ነበረች። እሷ ልትጫወትብኝ ብላ ቀድሜ የተጫወትኩባት። ማለት ምን አደረክ? በሎክ አንቺ ኬሲ፣ አንተ በቃ አሁን እኔም መከታተል አታቆምም ማለት ነው አይደል? ቆይ ምን ልሁን ብለህ ነው የምትከታተለው? ቤት ውስጥ ከወንድ ጋር ስታወሪ ሰምቼሽ ነበር። እና ከወንድ ጋር አገኛታለሁ ብለህ አስበህ ነበር? ምን አይነት ሞኝ ነህ በእናትህ። እኔ ሜሮንን በጭንቅላት መቼም አትበልጠኝም። እሺ አንቺ ግን ትንሽ አይቀፍሽም? ሌላ ወንድ ለማቀፍ ስትሄጂ። ዝም በል እባክህ። ሌላ ወንድ ሳቅፍ አይታኛል? ማስረጃ የለህም። ስለዚህ አርፈህ ብትቀመጥ ይሻላል። ሁሉንም ነገር ቤት ውስጥ ስታወሪ ሰምቼሻል። ግን ደግሞ በአይንህ ያየኸው ነገር የለም። ስማኝ፣ ላቃጠር ብትል እንኳን አንድም የምትናገረው ነገር የለህም። እሺ እመኚኝ፣ በተጨባጭ ማስረጃ ይዝሻል። እሱ ያንተ ቅዠት ነው። የሚገርም ነው ግን። ምኑ ነው የሚገርመው? በዚህ ደረጃ ያንተን አይምሮ መጫወቻ ማድረግ ይቻላል ለካ። ዛሬ ያመለጥሽ ሊመስልሽ ይችላል። በእርግጠኝነት ግን በዚህ አቀጥይምሽ። ምን ሊፈጠር እባክህ? አየሽ፣ ያቺ ሴት እኔን እስር ቤት ልታስገባ ሴራ ስታሴር ነበር። ለምን ብላ ነው እስር ቤት የምታስገባ? ዳና ተላላኪ መሆን ስለምትፈልግ ነው። ማለት አልገባኝም። በአጭሩ ራሷ በቆፈረችው ጉድጓድ ከተትኳት እያልኩሽ እኮ። ጉድጓድ ያግባ ሰይጣን። አየሽ፣ እኔ ሁለታችንም አብረን እንድናደርግ ብሰራ፣ እሷ ግን በጎን ሄዳ እኔን ዘብጥያ ልታስጥለኝ ሞከረች። እኔ ደግሞ ግርምሽ ቀደምኳት። ምን አደረክ? ሁሉንም ነገር ቀያየርኩት። በራሷ ጨዋታ አሸነፍኳት እኮ። ምን አድርገን ያሸነፍካት? ሰላምዬ፣ እኔ እየደከመኝ ነው። ለምን ራሳችንን ከፍል ሄደን የራሳችንን ዓለም አንፈጥርም? ነይ ተነሺ። ዛሬ ሌሊት የሁለታችንም ናት። ደስተኞች እንሆናለን። ግን የጀመርከውን ነገር ጨርስልኝ። ምን ቀረ ሰላም? ቤቱን በምን መንገድ እንዳገኘው መች ነገርከኝ? ይሄ ቤት የዛች የከሲ ሴት ነበረች። ደግሞ አንድ ደቃቃ ልጅ ነበረ። ህይወቴን ለሁለት ሲሆን ሊያደርጉት ሲሉ ቀደምኳቸው። ማለት ምን አደረካቸው? ሴትዮዋ እኔን ዘብጥያ ለማስጠል ነገሩን ልጠመጥምብኝ ስትል፣ እኔ ግርምሽ ደግሞ ነገሩን ወደ እሷ ጥምጥም ያደረግኩትና ዘብጥያ ልጥላት በራሷ ዛት አበደች። አበደች ማለት ምን ተፈጠረ? በነገራችን ላይ ሰላሜ፣ የሆነ ቆንጆ ነገር አለሽ።
ግን ስትበሳጭ ያቺን ጭራቅ ሜሮን ትመስኛለሽ። አንተ ደግሞ ጥሩ እያወራኸኝ አልነበር እንዴ? ታሪኩን ቀጥልልኝ። በአጭሩ ያቺ ሴት ታማኝ ለመምሰል ስትሞክር በራሷ ወጥመድ ውስጥ ገብታ በመንግስት የምትፈለግ ወንጀለኛ ሆናለች። ያቺ ደቃቃ ኬሲ ልጇን የት እንደገባች ከዛ በኋላ ሰምቼ አላውቅም። እሺ ቀጥል። ከዛ በኋላማ ሐዋሳ ያለውን ቤት በሙሉ ወደ እኔ ያስተላለፍኩት። ያቺም ሴት ፍርም ያለችውን ነገር በሙሉ በራሴ አስመስዬ ፈርሜ ጉድ ሰራኋት። የሚደንቅ ነው። ቆይ ይህን ሁሉ ስታደርግ ምንም የሚያውቅ ሰው የለም? እኔ እኮ ግርማ ነኝ። እያንዳንዱን ነገሮችን በጥንቃቄ ነው ያደረጉት። ደግሞ ፋይሎችን አርቄ ነው ያስቀመጥኳቸው። የት ነው ያደረግካቸው? አሉ እኮ ግን ማንም አይደርስባቸው እኮ። የት ነው የደበካቸው? አሁን ወደ ክፍል እንገባና ሁሉን ነገር እነግርሻለሁ። ሰላሜ ገባ ብለን ፈታ እንበል። እሺ አሁን ቀስ ብለህ ተነስ። እኔ በራሴ እነሳለሁ። ራሴ እኔ ምን ሰላሜ አንድ ጊዜ ልስምሽ። የኔ ውድ ነስቲ እቅፍ አድርገሽ ሙቀትሽን አካፊ። አንተ ግን በጣም ድብቅ ሰው ነህ። ማለት የኔ ውድ ደግሞ ምን ደበቀሽ? የምር ግን ትወደኛለህ እንዴ? ጥያቄ ያለው እንዴ? በጣም እንጂ የኔ ስጦታ ከሆነ ንገረኛ። ለምንድን ነው ወሬ የምታስቀይሰው? ሰላሜ ስለምን ልንገርሽ የኔ ቆንጆ? ፋይሎቹ የት ነው የተደበቁት? ማለት የት ነው ያስቀመጥካቸው? ንገረኝ እንጂ። ቆይ ፋይሎቹን የት ነው ደብቀ ያስቀመጥካቸው? ፋይሉ ሰምኛለሽ? እዚሁ ሲጣርጌ ልገልሽ ይችላልሽ። እሱን መሞከር ነው። በዚህ መንገድ እንዲሆን ስለማልፈልግ አላደርገው። ታዲያ ለምን ትፎክራለህ? ለማንኛውም በድጋሚ ማገኝሽ ይሆናልሽ። መቼም አታስበው። አሳይሻለሁ አንቺ ደደብ። ንገረኝ፣ የት ነው ያለው ፋይሉ? ሰሚያን ፋይሎቹን ማንም ያገኛቸው እኮ። የት ነው ያለው ግርምሽ? እነዛ ፋይሎች? አዎ ፋይሉ የት ነው ያደረግከው? ያቺ የማትረፋት ሴትዮ ከጨዋታ ውጭ ያደረጉበት ፋይል የት ነው ያደረጉት መሰለሽ? የት ነው ያለው? ቆይ የት ነው መሰለሽ? እንደዚህ ፋይሎች